እንግሊዘኛ አልገባን አለ ብላችሁ የምትማሩ ሰዎች ዋናውን ነገር በደንብ ሳትማሩ አልፋችኋል ማለት ነው። ዛሬ ላሳያችሁ። ፓርትስ ኦፍ ስፒች ይባላል። የመጀመሪያው ናውን ነው። ናውን ማለት ስም ነው። ናውን ኢንክሉድስ ኔምስ ኦፍ ፒፕል ፕሌስ ኤንድ ቲንግስ። ይሄ ማለት የሰዎችን ስም፣ ቦታዎችን እንዲሁም የተለያዩ ቲንጎችን ሲንግ ስንል ኦብጀክት ኮንሴፕትስ ኤንድ ኢንቲቲስ የሚለውን ያጠቃልላል። ምሳሌ ልስጣችሁ። አበበ፣ ከበደ፣ በቀለ እንዲሁም ቦታዎች ቦሌ፣ መገናኛ፣ 22 ኦብጀክትስ ቴብል፣ ሶፋ፣ ቤድ፣ ኪችን እነዚህ ሁሉ ስም ናቸው ወይም ናውን ናቸው ማለት ነው። ሁለተኛው ፕሮናውን ይባላል። ፕሮናውን ማለት ተውላጠ ስም ማለት ነው። ፕሮናውን አር ወርድስ ዩ ዩዝ ኢንስቴድ ኦፍ ኤ ናውን። በስም ፋንታ እየገቡ የሚያገለግሉ ወይም ደግሞ ስምን የሚተኩልን ፕሮናውን ይባላሉ። ለምሳሌ አይ፣ ሂም፣ ሂ፣ ሂዝ፣ ዩ፣ ዩርስ እነዚህ ሁሉ ፕሮናውን ናቸው። አንድ ምሳሌ ልስጣችሁ። አበበ ኢዝ ኤ ጉድ ቲቸር። አበበ ጥሩ መምህር ነው እያልኩኝ ነው። እዚህ ጋር ናውናችን ወይም ስማችን ማን ነው? አበበ የሚለው ነው። ስለዚህ አበበ የሚለውን ለመተካት ሂ ነው የምንጠቀመው፣ ሂዝ ነው የምንጠቀመው ወይስ ሂም ነው የምንጠቀመው? ሂ ነው የምንጠቀመው። አበበ በሚለው ፋንታ ሂ የሚለውን አስገብተን ሂ ኢዝ ኤ ጉድ ቲቸር ማለት እንችላለን። ሶስተኛው አጀክቲቭ ይባላል። አጀክቲቭ ማለት ቅጽል ማለት ነው። አጀክቲቭ ዲስክራይብስ ኤ ናውን። አጀክቲቭ ደግሞ ናውን ወይም ደግሞ ስሞችን ነው የሚገልጽልን። ለምሳሌ ቢግ፣ ቶል፣ ኳይት፣ ፊው እነዚህ ሁሉ አጀክቲቭ ናቸው። አንድ ምሳሌ ልስጣችሁ። አበበ ኢዝ ቶል። አበበ ረጅም ነው እያልኩኝ ነው። ስለዚህ አሁን ቶል የምትለው እዚህ ጋር አጀክቲቭ ነች። የምትገልጽልንም አበበ የሚለውን ናውን ወይም ስሙን ነው የምትገልጽልን ማለት ነው። አራተኛው ቨርብ ይባላል። ቨርብ ማለት ግስ ማለት ነው። ኤ ቨርብ ዲስክራይብስ አን አክሽን ድርጊቶችን ይገልጽልናል። ለምሳሌ ኪኪንግ፣ አድ፣ ስሊፕ እነዚህ ሁሉ ቨርብ ወይም ደግሞ ግስ ናቸው። አንድ ምሳሌ ልስጣችሁ። ዘ ካት ስሊፕስ ኦን ዘ ራግ። ድመቷ ምንጣፉ ላይ ተኝታለች ማለት ነው። ስለዚህ ስሊፕስ የሚለው አሁን እዚህ ጋር ቨርብ ነው። የሚገልጽልን ደግሞ ድርጊትን ነው፣ መተኛቷን ነው፣ አክሽኑን። አምስተኛው አድቨርብ ይባላል። አድቨርብ ማለት ደግሞ ተውሳከ ግስ ማለት ነው። ለምሳሌ ላውድሊ፣ ክሎዝሊ፣ ኒርሊ እነዚህ ሁሉ አድቨርብ ናቸው። አንድ ምሳሌ ልስጣችሁ። I nearly finished my homework። እዚህ ጋር አድቨርባችን ማን ነው? ኒርሊ የምትለዋ ነች። ስለዚህ ኒርሊ የምትለው እዚህ ጋር ቨርቡን ወይም ደግሞ ግሱን ፊኒሽድ የሚለውን ትገልጽልናለች ማለት ነው። ስድስተኛው ኮንጃክሽን ይባላል። A conjunction joins words or a group of words። ይሄ ደግሞ ቃላቶችን ጆይን የሚያደርግልን ወይም ደግሞ የሚያጣምርልን ነው ማለት ነው። ለምሳሌ and፣ but፣ so፣ or እነዚህ ሁሉ ኮንጃክሽን ናቸው። አንድ ምሳሌ ልስጣችሁ። አበበ and ከበደ are friends። አሁን እዚህ ጋር አበበና ከበደ የሚለውን ያያያዘልን አያያዥ ማለት ነው ኮንጃክሽን። በነገራችን ላይ and የምትለው አሁን እዚህ ጋር ኮንጃክሽን ናት ማለት ነው። ሰባተኛው ፕሪፖዚሽን ይባላል። ፕሪፖዚሽን ማለት መስተዋድድ ማለት ነው። ይሄ ደግሞ የሚጠቅመን አንድ ነገር የት እንዳለና ከምን ጋር እንዳለ ለመግለጽ ስንፈልግ እንጠቀምበታለን። ለምሳሌ አንደር፣ ኔክስት ቱ፣ ኦን፣ ዳውን እነዚህ ሁሉ ፕሪፖዚሽን ናቸው። ምሳሌ ልስጣችሁ። the ball is on the table። ኳሱ ያለው ጠረጴዛው ላይ ነው ማለት ነው። ስለዚህ ኦን የምትለው እዚህ ጋር ፕሪፖዚሽን ነች ማለት ነው። ኳሱ ከላይ እንዳለ ለመግለጽ ተጠቀምንባት ማለት ነው። ስምንተኛው አርቲክል ይባላል። አርቲክል comes before a noun። አርቲክሎች የሚመጡት ከስም በፊት ነው ወይም ቀድመው ነው የሚመጡት። እነሱ ምን ምንድናቸው? ኤ፣ አን፣ ዘ ይባላሉ። ኤ እና አን ኢንዴፊኒት ወይም ደግሞ ግልጽ ላልሆነ ነገር ወይም ለማይታወቅ ነገር ነው የምንጠቀምባቸው። ዘ የሚለው ደግሞ ዴፊኒት ነው ለሚታወቅ ነገርና ከዚህ በፊት ለምናውቀው ነገር ነው የምንጠቀምበት ማለት ነው። ምሳሌ ልስጣችሁ። the book is on the table። መጽሐፉ ያለው ጠረጴዛው ላይ ነው። ዘን ስንጠቀም ለሚታወቅ ነገርና ከዚህ በፊት ለምናውቀው ነገር ነው። ይሄ ማለት አሁን ለምሳሌ አንድ ሰው መጽሐፉ የት ነው ቢለን the book is on the table ጠረጴዛው ላይ ነው ያለው ብለን ከመለስን መጽሐፉን እናውቀዋለን ማለት ነው። ከዚህ በፊት መጽሐፉን እናውቀዋለን ማለት ነው። ስለዚህ ዘ የሚለውን የምንጠቀመው ዴፊኒት ለሆነ ነገር ነው። ኤ እና አንን ደግሞ ኢንዴፊኒት ለሆነ ነገር ነው። በእንግሊዘኛ መሰረታዊ የሚባለው ፓርት ይሄ ነው። ይሄን ሳታውቁ እንግሊዘኛ ኤዲኤም ኤክስፕሬሽን ምናምን እያላችሁ ጊዜያችሁን አትፍጁ። ዋናው መሰረት ይሄ ነው። በደንብ አንብቡት። ከተመቻችሁና እንደዚህ አይነት መሰረታዊ የሆኑ ቪዲዮዎች እንዲሰራላችሁ ከፈለጋችሁ ሼር፣ ላይክ፣ ፎሎ፣ ኮፒ ሊንክ በማድረግ ይሄ ቪዲዮ ቫይራል እንዲወጣ አድርጉ። ማንኛውም ጥያቄ ካላችሁ ኮሜንት ሴክሽን ላይ መጻፍ ትችላላችሁ። ለሁላችሁም ምላሽ እሰጣለሁ። እወዳችኋለሁ። ሰላማችሁ ይብዛ።